ጆሮ ያለው መስማትን ይስማ። ለአውሬው ምስል ያልሰገደውን ሁሉ እንዲገደሉ ያደርጋቸዋል። ታናናሾችና ታላላቆች፣ ባለጠጎችና ድሆችም፣ ጌቶችና ባሮችም ሁሉ በቀኝ እጆቻቸው ወይም በግንባሮቻቸው ምልክት እንዲጽፉ ያደርጋሉ። የአውሬውም የስሙ ምልክት ወይም የስሙ ቁጥር ከተጻፈባቸው በቀር መሸጥ ወይም መግዛት የሚቻለው እንዳይኖር ያደርጋሉ። በዚህም ጥበብ አለ። አእምሮ ያለው የአውሬውን ቁጥር ያውቃል፣ ቁጥሩ የሰው ቁጥር ነውና። ቁጥሩም 666 ነው። ሰላም ጤና ይስጥልን። ቅን የዋ ሀገር ወዳድ የሆናችሁ የቃል ሚዲያ ቤተሰቦቻችን እንደምን ቆያችሁ? የዛሬውን መርሃ ግብራችንን ከመጀመራችን በፊት እንደተለመደው ላይክ፣ ሼር በማድረግ እንዲሁም ሐሳብ አስተያየታችሁን በኮሜንት መስጫው ላይ እያሰፈራችሁልን አብራችሁን እንድትቆዩ በትህትና እየጠየቅኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ በአክብሮት ጠየቅኩኝ። በምድር ማዕዘን ቆመው 4 መላእክትን አየሁ። እነርሱም ንፋስ በምድር ላይ ወይም በባህር ላይ ወይም በማንኛውም ዛፍ ላይ እንዳይነፍስ 4ቱን የምድር ነፋሳት አገዱ። የሕያው እግዚአብሔር ማዕተብ የያዘ ሌላ መልአክም ከምስራቅ ሲወጣ አየሁ። የብስንና ባህርን ሊጎዱ ስልጣን ለተሰጣቸው ለ4ቱ መላእክትም በታላቅ ድምፅ እየጮኸ የአምላካችንን ባሪያዎች ግንባራቸውን እስክናትምባቸው ድረስ ምድርንም ቢሆን ወይም ባህርንም ወይም ዛፎችም በአንድ ጊዜ አታጥፉ አላቸው። የታተሙትንም ቁጥራቸውን ሰማው። ከእስራኤል ልጆች ነገድ ሁሉ የታተሙ 144,000 ነበሩ። ከዚህም በኋላ ማንም ሊቆጥራቸው የማይችል ብዙ ሰዎችን አየው። ከአሕዛብም ከነገድና ከልዩ ልዩ ወገን በዙፋንና በበጉ ፊት ቆመዋል። ነጭ ልብስም ለብሰዋል። በእጃቸውም ዘንባባ ይዘዋል። በታላቅ ቃልም በዙፋኑ ለተቀመጠ ለአምላካችን ለበጉ ማዳን ይገባል እያሉ ይጮሃሉ። መላእክቱም ሁሉ በዙፋኑና ባለቆቹ በ4ቱም እንስሶች ዙሪያ ቆመው ነበረ። በዙፋኑም ፊት በግንባራቸው ሰገዱ። ለእግዚአብሔርም እየሰገዱ እንዲህ አሉ፣ አሜን። ምስጋናና ጥበብ፣ በረከትና ውዳሴ፣ ኃይልና ብርታትም ከዘላለም እስከ ዘላለም ለአምላካችን ይሁን፣ አሜን። ካለቆቻቸው አንዱ እነዚህ ነጫጭ ልብስ የለበሱ እነማን ናቸው? ከየትስ መጡ አለኝ። እኔም አቤቱ አንተ ታውቃለህ አልኩት። እርሱም እኒህ ከጽኑ መከራ የወጡ ልብሳቸውንም በበጉ ደም አጥበው ያነጹ ናቸው አለኝ። ስለዚህም ወደ እግዚአብሔር ዙፋን ቀረቡ። በመቅደሱ ውስጥም ቀንና ሌሊት ያመሰግኑታል። ያም በዙፋኑ ላይ የተቀመጠው በእነርሱ ላይ አድሮባቸው ይኖራል። ዳግመኛም አይራቡም፣ አይጠሙም፣ የፀሐይ ሐሩርም አያገኛቸውም። በዙፋኑ ፊት ያለው በጉ ይጠብቃቸዋል፣ ወደ ሕይወት ውሃ ምንጭም ይመልሳቸዋል፣ ይመራቸዋል። እግዚአብሔርም እንባን ሁሉ ከዓይናቸው ያብሳል። እነዚህ በሕይወተ ሥጋ ሳሉ በንስሐ ወደ አምላካቸው የቀረቡ እንደሆኑ ዮሐንስ በራእዩ አይቶ በቅዱሱ መጽሐፍ ላይ በቃላት አስፍሮ ነገረን። በምድር ላይ መከራ ቢበዛ ፈተናም ቢበረክትብን በምስጋና መኖርን መልመድ አለብን። በዙፋኑ ፊት ያለው በጉ ይጠብቀናልና ወደ ሕይወት ውሃ ምንጭም ይወስድናልና እግዚአብሔርም እንባን ሁሉ ከዓይናችን ያብሳልና በምድር በንስሐ ሕይወት እንኑር። ቸሩ መድኃኔዓለም ለሁላችንም የተከበረ የተወደደ ነገርን አዘጋጅቶ ለልጆቼ ብሎ በቃሉ የአባቴን ቤት ትወርሳላችሁ ብሎ የተናገረልንን ቅዱስ ስፍራ ለመውረስ የተገባን መሆን አለብን። ዮሐንስ በራእዩ በእግዚአብሔር ማህተብ ስለሚታተሙ ንጹሃን ከተናገረ በኋላ ስለ 2ቱ አስፈሪ አውሬዎችም እንዲህ በማለት ተናገረ። ሌላ አውሬም ከባህር ሲወጣ አየሁ። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች ነበሩ። በራሶቹም ላይ የስድብ ስም ተጽፎበታል። ያየሁት አውሬም ነብር ይመስል ነበረ። እግሮቹም እንደ ድብ፣ አፉም እንደ አንበሳ ነበረ።
ፊተኛው ዘንዶም ኃይሉና ዙፋኑን ታላቅ ስልጣንም ሰጠው። ከራሶቹም አንዱን ለሞት እንደታረደ ሆኖ አየው። ለሞቱ የሚያደርሰውም ቁስል ተፈወሰ። ምድርም ሁሉ አውሬውን እየተከተለች አደነቀች። ለቀደመው ዘንዶም ሰገዱለት፣ ለአውሬውም ስልጣኑ ሰጥቶታልና። ለአውሬውም ይህን አውሬ ማን ይመስለዋል? ማንስ ሊዋጋው ይችላል? እያሉ ሰገዱለት። ታላቅ ነገርንና ስድብን ይናገር ዘንድ አፍ ተሰጠው። የወደደውንም ተአምር ያደርግ ዘንድ ለ42 ወር ስልጣን ተሰጠው። ከዚህም በኋላ በእግዚአብሔር በስሙ ላይ በማደሪያውም ላይ በሰማይም በሚኖሩት ላይ የስድብን ቃል ይናገር ዘንድ አፉን ከፈተ። ከቅዱሳኑም ጋር ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። በአሕዛብና በሕዝብ ሀገሮችና በነገድ ሁሉ ላይም ስልጣን ተሰጠው። ዓለም ከተፈጠረ ጀምሮ በታረደው በግ የሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ሰገዱለት። ጆሮ ያለው መስማትን ይስማ። ይማርክ ዘንድ ያለው ማንም ቢኖር ይማረካል። በሰይፍ የሚገድል ማንም ቢኖር ይገደል። የቅዱሳን ትዕግስታቸውንና እምነት በዚህ ነው። ከዚህ በኋላ ሌላ አውሬ ከምድር ሲወጣ አየው። የበግ ቀንዶችን የሚመስሉ 2 ቀንዶችም ነበሩት። እንደ ዘንዶም ይናገር ነበረ። በቀደመው አውሬ ስልጣንም በፊቱ ሁሉን ያደርጋል። ለሞት የሚያደርሰውም ቁስል ተፈወሰለት። ምድርንና በውስጧ የሚኖሩትንም ለቀደመው አውሬ እንዲሰግዱ ያደርጋል። እሳትን እንኳን ከሰማይ ወደ ምድር እስኪያወርድ ታላላቅ ተአምራትን ያደርጋል። በአውሬው ፊት ያደርግ ዘንድ ከተሰጡት ተአምራት የተነሳ በምድር የሚኖሩትን ያስታቸዋል። በሰይፍ ቆስሎ ለነበረውና ለዳነው ለአውሬውም ምስልን ይሰሩ ዘንድ በምድር የሚኖሩትን ያዛቸዋል። የአውሬው ምስል ይናገር ዘንድ በአውሬው ምስል ውስጥ መንፈስ ያሳድርበት ዘንድ ተሰጠው። ለአውሬው ምስል ያልሰገደውን ሁሉ እንዲገደሉ ያደርጋቸዋል። ታናናሾችና ታላላቆች፣ ባለጠጎችና ድሆች፣ ጌቶችና ባሮችንም ሁሉ በቀኝ እጆቻቸው ወይም በግንባሮቻቸው ምልክት እንዲጽፉ ያደርጋል። የአውሬው የስሙ ምልክት ወይም የስሙ ቁጥር ከተጻፈበት በቀር መሸጥ ወይም መግዛት የሚቻለው እንዳይኖር ያደርጋሉ። በዚህም ጥበብ አለ። አእምሮ ያለው የአውሬውን ቁጥር ያውቃል፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው በማለት ዮሐንስ በራእዩ ያየውን ወደፊት የሚሆነውን ይናገራል። ጆሮ ያለው መስማትን ይስማ እንዳለው ወደፊት ለአውሬው ያልሰገደ የሱንም ምልክት ያላደረገ ማለትም 666ን የአውሬውን ቁጥር በራሱ ያላደረገ መሸጥ መግዛት እንደማይችል እናም እንደሚገሉት ተናግሯል። ይህ ሁሉ የዲያብሎስ ውጊያ ማሸነፍ የሚቻለውም በምን እንደሆነ ቀደም ብለን አንስተን ነበረ። በንስሐ ሕይወት መኖር፣ በስጋው ወደሙ መታተም፣ ዘውትር መቀበል ከዚህ ሁሉ ፈተና ያድነናል። ይህንንም ስናልፍ ከእግዚአብሔር ዘንድ ለተዘጋጀልን የክብር ማረፊያ የተገባን እንሆናለን ማለት ነው። ውድ የቃል ሚዲያ ቤተሰቦቻችን እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ ስለቆያችሁ ከልብ እያመሰገንኩኝ በቀጣይ በሌላ መርሃ ግብር እስክንገናኝ ድረስ ሰላም እግዚአብሔር ከሁላችሁ ጋር ይሁን።